ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢቢሲ የስራ አመራር ቦርድ ሰብሳቢ ሆኖ ተሾመ። የህዝብ ተወካዮች ምክር ቤት በዛሬው መደበኛ ስብሰባ የሙዓዘ ጥበባት ዲያቆን ዳንኤል ክብረትን የኢቢሲ የስራ አመራር ቦርድ ሰብሳቢነት ሹመት አጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የስራ ዘመን 11ኛ መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡትን ግለሰቦች ጨምሮ አጽድቋል። በዚህም የህዝብ ተወካዮች ምክር ቤት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬት ኢቢሲ የስራ አመራር ቦርድ ሰብሳቢ አድርጎ ሾመዋል። የኢትዮጵያ ብሮድካስቲንግ ኮርፖሬት እንደገና ለማቋቋም በ2015 ዓ.ም የወጣው አዋጅ የተቋሙ የስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ረዳት ሚኒስቴር ዲኤታ ፕሮፌሰር ምህረቱ ሻንቆ የኮርፖሬሽኑን የስራ አመራር ቦርድ አባልነት የትምህርት ደረጃና የስራ ልምድ ለምክር ቤቱ አቅርቧል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥን እና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን የኢቢሲን በበላይነት የሚመራ ተቋም በመሆኑ የሀገሪቱን ወቅታዊ ብሔራዊ ጥቅም የሚያስጠብቁ የስራ ቦርድ አባላት እንደሚፈልግ ገልጸዋል። ሙዓዘ ጥበባት ዲያቆን ዳንኤል ክብረት ጽሁፋቸውን በታሪክ ተመራማሪነታቸውና በማህበራዊ ጉዳዮች ላይ ባላቸው ንቁ ተሳትፎ የሚታወቁና በተለያዩ ተቋማት በተለያዩ ኃላፊነት ቦታዎች ማገልገላቸውን ጠቁመዋል። ምክር ቤቱም ለኮርፖሬሽኑ ቦርድ አባልነት የቀረቡ 9 እጩዎችን ሹመት አጽድቋል። በሌላ ዜና ከውጪም ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ የተሳተፈች መሆኑን ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባችው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችን እና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ የተሸሸጎ ከሚገኝ ወታደራዊ ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ 17 ያህል የአውሮፕላን ማቆሚያዎች እና ዘመናዊ ሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አክሎበታል። ከወደ የመን የተሰማ አዲስ መረጃ። አማጺው ቡድን ሁቲዎች በየመን የኢትዮጵያን የኦርቶዶክስ እና የወንጌላውያን ቤተክርስቲያን መዝጋታቸውን ምዕመናን ተናገሩ። በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስ እና ወንጌላውያን አማኞች ከ20 ዓመት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ታሸጉ። በየመን ሰንዓ በሚገኙ የቅዱስ ጊዮርጊስ ቤተክርስቲያን ያገለገሉ እንደነበር የተናገሩት አቶ አብርሃም በቀለ አምልኮ የሚካሄድበትና ልጆቻቸውን አማርኛ የሚያስተምሩበት ቤተክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጉን ገልጸዋል። በሀገሪቱ ዋና ከተማ ሰንዓ ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ቀጥሎም ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብለዋል። በሰንዓ ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታይ እንዲሁ ከኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳዊ ከ25 ዓመት በፊት የተቋቋመ እና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡን በቁጥጥር ስር መዋሉን ገልጻለች። የሁቲ አማጽያን ከኢትዮጵያውያኑ የኦርቶዶክስ ቤተክርስቲያን በፊት በፓስተር ቪክቶር የሚመራውን የወንጌላውያን ቤተ እምነት ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችን እና አንዳንድ ቁሳቁሶችን መውሰዳቸውን ጨምራ ተናግራለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተክርስቲያኒቱ በመምጣት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበር አስረድተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሚተዳደረውን የሰንዓ ቅዱስ ጊዮርጊስ ቤተክርስቲያን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበረ እንደሚነገር የገለጹት አቶ አብርሃም በኋላ ከሰንዓ ለሚገኙ ኢትዮጵያውያን አገልግሎት መስጠት ጀምረዋል ብለዋል።